ዴምቤሌ 3 ጎል ማን እንኳንም ኤምባፔ ያልሆነ ያለው 4 ጎል ላይ 7 ጎል ይሆን ነበር። ማን ይሄ ቲም ምንድነው? ገባ እኔ አልገባኝ ገባ ሲጀመር ካለማው ዋንጫ ይውጣል። ድምጽ እናሰባስብ። ከዚህ ጋር ማንም አይጫወትም። የሆነ ተራ ቲም ከራሳው ምናምን ጋር የተጫወተ አይመስልም። ከኖርዌይ ጋር ቤንቾቹን አይታችኋል? ቤንቾቹና ቤስት 11 ልዩነት የለም። ይሮጣሉ በዚህ ሙቀት ማለት ነው። እኔ እንደዚህ የሚሮጥ ሰው የሰው ፍጥነት አላየው ወይ? ሩጫ ይሁን ውድድሩ እንዴ ጋይስ፣ ወደድንም ጠላንም ዴምቤሌ ለሁለተኛው ባላንዶር በቃ ተዘጋጅቷል። ማን ሊወስዶ ነው? ሁለተኛ ባላንዶር ፈርስት ሃትሪክ ማን ዝም ብሎ ይጠቀልሏል እንዴ? ሁለት ጠቀለለባቸው፣ አንድ በቀኝ እግሩ። ማን ይሄ ሰውዬ ዊክፉት እንደሌለው እናውቃለን። ዛሬ አሳየን። ገብቷል። ገና ፈርስት ሃፍ ነው። ሰከንድ ሃፍ ላይ ገብቶ አረበና አንተ ኖርዌይ እኮ በቤንች ነው የገቡት። ፈረንሳይ ለምንድን ነው እንደዚህ ዲፕ አድርገው የቆጠሩት? ዴምቤሌ ጤነኛ አይደለም። ሴሌብሬሽኖቹ ልክ አይደለም። ይሁን እንዲህ ይላል ምናምን እንደ ክቫራ እንደዚህ ያለ ምን ሆነ ነው እንዴ? ዲፕ አይደለም ያን ያህል እና ሃላንድ የለም ኦዴጋርድም የለም። ያን ያህል ዲፕ አይደለም። ምንድን ነው እዚህ የምታሰቃያችሁ ልጆቹ? ማን እኔ ግራ ገባኝ። እግዚአብሔርን አይኔ እያየ ዴምቤሌ ሁለተኛ ባላንዶር ሊወስድ ነው። ዴምቤሌ 2 ባላንዶር ሊወስድ ነው። ማን ያስቆመዋል? እሺ ማን ነው የሚያስቆመው? በዚህ ዓመት የዓለም ዋንጫ ይበላዋል ብሎ የሚገመት የመጀመሪያው ቡድን ፈረንሳይ ነው ቢባል ማጋነን አይሆንም። እያያችኋቸው ነው። ግን እንዴ ዴምቤሌ ገና ፈርስት ሃፍ ላይ ሃትሪክ ሰርቷል። እንዴት እንደሚጫወቱ እያያችሁ ነው አይደለም? እና ደግሞ የፈረንሳይ ደጋፊዎች ማልታፋቸውን ሞልቶ ራሱን በለወልን ነው ቢሉኒ አልፈርድባቸውም። እንዴት እንደሚጫወቱ ፍራንሶች። ኤኒዌይስ ያው ፈረንሳይ በጣም አስኪ ናት። ፍራንስ እንዴት እየሄደሽ የለመደች ጦጣ ሁል ጊዜ ሸምጣጣ አለ። ኖርዌይ ቫይኪንግ ነኝ ድራሜን ይሰራለው ጂኒጃን ካምያ ድርሻሽን ተቀብለሽ ላትያለሽ እያልኩሽ ነው። ኖርዌይ በቃ ድራማ የለም አባቴ። ነውራንዲ ሼማንዲ አንተ ሸርኪንና ባርኮላን ቤንች ማዝ ነውርኩ ምንድነው? ፊፋ አመጣጥነና እኔ ዝም ብዬ ገና ሳይደርሰው ከፖርቹጋል ከተሳቀቅ ያለኩኝ እኮ ከዚህ ጋር ነው የምንጮተው። አመጣጥነን ፊፋ የምታመጣጥ እንኳን ያለዛ አንጮት ምንም ነገር የለም። ምንድነው ያላ በጣም የሚደበረው እንዴ? የዓለም ዋንጫው ሁለተኛ ሃትሪክ ለመቆጠር የፈጀበት 22 ደቂቃ ብቻ ነበረ። ዴምቤሌ ምን አይነት ፐርፎርማንስ ነው ዛሬ ሲያሳየን የነበረው ጋይስ? በስመ አብ ማለት ነው። ላይክ 22 ደቂቃ ብቻ ነበር የፈጀበት ለአንድ ሃትሪክ ማለት ነው። ብዙ መዘባዘብ አያስፈልግም ብሎ ወደ ገደለው ነበር ሲገባ የነበረውና ጨዋታውም እንግዲህ 4-1 በሆነ ውጤት ተጠናቀቀ። ላይክ ኖርዌይ ማለት ነው ይሄንን ጨዋታ ለመሸነፍ ነበር የገባችው። በጣም ወሳኝ የሚባሉ ተጫዋቾች ሃላንድ፣ ኦዴጋርድ፣ ሌሎቹን በቃ ጠቅላላ ቤንች አድርጋ ነው እንግዲህ ከደረጃው እረፍቱ ይበልጥብኛል ብለው ነው እንግዲህ አሰልጣኛው መሰለኝ አብዛኛው ተጫዋች ቤንች ነበረ። ያው ኦሬዲ ማለፋችንን ከረጋገጥና ይቀር ለደረጃ ከሆነ ደረጃው ይቅርብኝ ያለች ነው የሚመስለው። ሆነም ቀረ ብቻ ፈረንሳይ ደግሞ በቤንች እንኳን ብገባ ምንም ለኖርዌይ የምታንስ አይደለችም። ኖርዌይ እንኳን በቤንች ገብታ ይቀርና ማለት ነውና 4-1 በሆነ ውጤት በቃ በማያስገርም ውጤት አሰላለፉን ካያችሁት በኋላ በማያስገርም ውጤት ነበረ የተጠናቀቀውና እንዲሁም ምባፔ ምናምን ጎል አለመጨመሩ ነበር አይ ቲንክ ትንሽ ሊቆጫቸው የሚችለው። ዛሬ ምባፔ ራሱን የሚያሻሽልበት የጎል ሪከርዱን የሚያሻሽልበት እድል ያመለ ብቻ ኤኒዌይስ ጨዋታው እኮ በጣም አሪፍ ጨዋታ ነበረ። ገጠመቹ ግን ላይክ ኖርዌይ አቆረፈደችብን እንደናውን ጨዋታ። ይሄን ጨዋታ ሃላንድ ቨርሰስ ኤምባፔ እንዳይሆን መጀመሪያ ኖርዌዮች ከለከሉን ማለት ዴምቤሌ 7ኛ ደቂቃ 20ኛ ደቂቃ 32ኛ ደቂቃ ሃትሪክ ሰርታ ሰከንድ ሃፍ የምትቀጥል ስለመሰለው ኤምባፔ የመጀመሪያው የተቀየረው ተጫዋች ማን ነው? ዴምቤሌ ማለት 64ኛ ደቂቃ ላይ ቀየረው ነው ማለት ገባ በዛው ገባ አይደለ? ከዛ ላይ ሞከረ በቃ ዛሬ አሲስት ነው እንጂ ጎል የለም ሲሉት ማለት ነው ተቀይሮ ራሱን ቀይሮ በጆን ፊሊፕ ማቴታ ከቀየረ በኋላ ዱዌ ተፈቅዶልኛል ማለት ነው ብላ እሷም እኔም አለው ብላ እንዳገባሽ ገባ አይደለ? ምክንያቱም ክልክል ነው። አረ ዴምቤሌ ተው ሰውዬ እንዳይጠም እንደ ነው ለማን የሚገራርም ሃትሪክ በ32 ደቂቃ ሰርታ ሰከንድ ሃፍ ላይ ቁጭ በይ ተባለች። በቃ አንቺ አበዛሽ አንቺ ቁጭ በይ ተባለች። ድብደባ ነው የተካሄደባት። ከኖርዌይ ደደብ ተጫዋች ስትራድ ላርሰን ማለት ፔናልቲ መሳቱን ብቻ ተሆና ማለት ፈርስት ሃፍ ያቺን ኳስ እንደዛ አውርደ ከዛ ሰቀልከው። በጣም ነው የምትገርመው አንተ። ጆን ፊሊፕ ማቴታን ቤንች የሱ ቤንች መሆን ትክክለኛ ውሳኔ ማለት ገባ። ምክንያቱም እሱ ሚሳካለት ደደብ ነው፣ አንተ ማይሳካለት ደደብ ነው። ተረዳኛል። ኡፓሚካኖ ደግሞ አይችልም። ኮናቴና ሰሊባ ነው ደቅ ማድረግ ያለብህ ገባ። ኤምባፔ ኮናቴና ሰሊባን ደቅ ብታደርግ ይሻላል። አንድ ጎል አግብተን ታሸንፋለህ። ያራድዬ ልጅ ገባ አይደለ? አይ እኔ ፖርቹጋል እና ማለት ነው ሌላ ቡድን ይበላል ብላችሁ መቋጠሩ ሰዎች ለጤናችሁ በቃ ስጉ፣ ጤናችሁ ይሻላችኋል። መቋጠር አቁሙ። በቃ እንደዚህ አይነት
አውሬ የሆነ ቲሞችን እያየን እንዴት ነው ፖርቹጋል፣ አርጀንቲና እንትን ምናምን እንግሊዝ ልበለው ትችላለች። ምን ነው አይሆንም እኮ ስለማይሆን ነው ማለት ይሄ ቡድን 4 ዋንጫ ቢኖር 4ቱንም ነው ተከታታይ የሚበለው ያለ ረፍት ተጫውቶ ማለት በቃ እኔ ማለት በጣም ከባድ ቲም ነው ፈረንሳይ። እያያችሁት ነው፣ እያስተዋላችሁት ነው እንጂ ስንት ተጫዋቾች ቤንች አሉት ደግሞ ብላችሁ አስቡ። ኖርዌይ ማለት ነው እንደሚሰጠው ስለሚያውቅ ነው። ሁለተኝነት ተመችቶት ነው ቤንች ምናምን አድርጎ ገባ እንዳትለኝ። ቋሚውንም ይዞ ቢገባ ይረግጧል፣ ሆዱን ነው የሚረግጠው። ገብቷል አይደል? እሱ ስለሚያከብሩን ጠብቆ ሁለተኝነቱን እንደማይነካበት ገብቶት ነው ገብቶ የተጫወተው ኖርዌይ። ግን ይሄ ቡድን ወየውለት ላገኘው ብሔራዊ ቡድን ወየውለት። በቃ እኔ ይረማመድበታል፣ ይጸዳዳበታል ይሄ ቡድን ብቻ በጸሎት እንጂ በብቃት የሚሆን አይደለም ይሄ ዓለም ዋንጫ። እሱን አስባችሁ ግቡበት መቋጠሩ አካላት። ኧረ አይሆንም በቋጠሩ። የምን ኤምባፔ የምን ሃላንድ ነው? ዴምቤሌ ዛሬ ምን አጭሶ ነው የገባው? ኧረ በፈጣሪ ይንገረንና እኛም አጭሰን እንየው። በቃ ምንም እኮ አልቻልነውም። እንኳን እዛ ሜዳ ውስጥ ያሉት አይደሉም፣ እኛ እዚህ ሆነን ቁጭ ብለን ፈርስት ሃፍ በ30 ደቂቃ ሃትሪክ ሰራ። ጤነኛ ነው ይሄ? እንዲህ ምን እንደው የሚጠቀመው ክቫራ ሆነብን። አግብቶ ሴሌብሬሽኑ የክቫራ እንደገና እግሩም የክቫራ ግራም ቀኙም አንድ አይነት ደግሞ የፊዎቹ ሲያምሩ እንጂ ኧረ በፈጣሪ ስም እንዲህ ነው የሚችለው? ቆይ ባላንዶሩን አትበላም ብሎ ያስፈራራው ሰው አለ ወይስ ኤክሱ ኖርዌያዊ ናት? ምንድን ነው? እሺ ለማንኛውም ግን ዴምቤሌ እግዚአብሔርን ይችላል ነው የምላችሁ። በቃ ፈረንሳይ በጣም አሳሳቢ ቲም ነው። እነዚህ በቤንች ቢገቡም ነገር ግን በቃ ፈረንሳይ ነው። ምንም ቀልድ አያውቅም። በቋሚም ቢገባ የሚፈጠረው እንደዚህ ነበረ። ምናልባት የጎል መጠኑ ቢቀንስ ወይም ደግሞ የጎል ልዩነቱ ቢቀንስ ነው እንጂ ከዛ ውጪ ፈረንሳይ ማሸነፉ አይቀርም ነበር። ቢስሚላ ኡስማን ዴምቤሌ ሃትሪክ። ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት ለማድረግ ጀምሩት። እኔ ለኡስማን ዴምቤሌ ዛሬ ለመጀመሪያ ጊዜ ቁም ያጨበጨብኩለት። ሶስቱም ጽድት ያሉ ጎሎች ናቸው። ደግሞ ሁለቱን አሲስት ያደረግለት ኪሊያን ነው። እኔ ፈረንሳይ ብሔራዊ ቡድን በወዳጅነት ጨዋታ ጀጅ ማድረግ የለብኝም። ከዚህ በኋላ በቃ አምኛለሁ። ቶርናመንት ውድድሩ ላይ የተለየ ነው፣ ወዳጅነት ጨዋታ ላይ የተለየ ነው። እውነት ነው የምላችሁ እና ዛሬ በጣም ኖርዌይ ብሔራዊ ቡድን ተራ ነው ያደረጉት። ዴምቤሌ አንተም ጨንከክ ዴምቤሌ። እኛም ባፔን ስንፈራ አንተም ባሎንዶሩን ድገሙኝ ነው። ወይኔ ፈረንሳይ ልበሉት አበሏት፣ አፈር ትበላላችሁ። ኡስማን ዴምቤሌ ፈርስት ሃፍ ሃትሪክ በ32 ደቂቃ ውስጥ ፈርስት ሃፍ ራሱ አልሞሉም። 3 ጎል ጠቅ ምን የመሳሰለ ጎል ማለት ነው። ምባፔ ወስዶ አሲስት ያደርግለታል። ጭራሽ አሲስተርም ሆኗል ምባፔ ማለት ነው። እንዲህ 3 ጎል አላገባ። የሚያገባው ጎልስ ጥጉን ይዛል፣ ያቋል ቦታውን ወስዶ ቅርቅር ኤፌ እየወሰደ ማለት ነው። ፈረንሳይ እብድ ናቸው፣ ሙሉ ተጫዋቾቹ እብድ ናቸው። ቻምፒየንስ ሊጉን በልቷል ጀለስ ማለት ነው። ይህንንም ከበላ መብላቱ አይቀርም በዚህ ሁኔታ ወርልድ ካፑንም ከበላ ኡስማን ባላንዶር ሲጀመርኩ ተዘፍኖለታል። ምንም እኮ ጥርጥር የሌለው ነገር ስለሆነ ማለት ነው። ደስ የሚለው የኔ ፋሚሊዎች ታውቃላችሁ፣ የኔን ቴሌግራም ተቀላቅላችሁ 20 ሺህ ብር እየጠበቃችሁ እንደሆነ አይ ነው 20 ሺህ ብር ነገ ጧት ስትነሱ አካውንታችሁ ላይ ገብቶ ስታገኙት ምንድነው የሚሰማችሁ? @MJ Sport 0 ብላችሁ ሰርች አድርጋችሁ ግቡና ሹፉ። እኔ የለሁበትም። አሁንም ሊንክ ባዮ ላይ ያለ እሱም ቢካለ ማለት ነው ኡስማን ባላንዶር እያልክ ማለት ነው። ሴጣን የሆነ ቀመር ነው የተሳካልን ማለት ይመቸን። ግን ሌትስ ቶክ አባውት ዲስ ሺት ጌም በጣም ነው የተናደድኩት። እግዚአብሔርን 4-1 ምናምን ማለቁ ሳይሆን ብዙ ጎል መግባቱ ብቻ አንድ ጨዋታ ያስደስቶም እኮ የቲሜ ሮቦትን ለምን ያልገባው? እኔ አንደኛ ዜናውን የሰማሁት ሃላንድ እና ኦዴጋርድ ምናምን አይገቡም ኳሊፋይ ስላደረጉ ምናምን የሚለውን ዜና የሰማሁት ራሱ ጌሙ ከመጀመሩ አሁን ቅርብ 7ኛው ደቂቃ ላይ ምናምን በቃ ኤክስፔክት እያረኩት ነበር ሃላንድን ማለት ነው። ቲሙ እኮ እየተጫወተ ነው ኖርዌይ። በቃ የሚያገባን ያጡት ኤምባፔ ሳያገባ ወጣ። ዴምቤሌ 3 ቀረቀረ። ከዛ በኋላ ዱ ያገባ። አረ ዊ ኒድ ሃላንድ ኖርዌይ እኔ ተመችቶኛል። በስመ ጸዴ ቫይብ ያላቸው በረኛቸው ደደብ ነው። ግን ሃላንድ መግባት ነበረበት። እንደዚህ አይነት ጨዋታ እኮ ሂስትሪ ላይ እኮ ይጻፋል። ዞሮ አይደል እንዴ ላስ ማች ሄድ ቱ ሄድ ምናምን ተብሎ እኮ ይቀመጣል። ምን አለ የሆነች ነገር ብታሳዩን ሃላንድን አስገብታችሁ ምንድነው መንቆጥቆጥ? ሲዝኑ ሙሉ ተጫወተ ለሲቲ ምን ሆነ? ኦዴጋርድ ቢጎዳ ኤኒዌይስ በዚህኛው ጨዋታ እንግዲህ ኮናቴ ዛሬ ለመጀመሪያ ጊዜ ገብቷል ማለት ነው። ያው ደደብነቱን ገብቶ ነው ያሳየው ድጋሚ። ሌላኛው እንግዲህ ዴምቤሌ 3 ማግባት ችሏል ማለት ነው። ዴምቤሌ አለው ነው ገባ አይደል? 3 ደርሷል በአንድ ጌም።
እነዛ 4 5 ማለት ነው። ሶ አለው ነው ኦፍ ኮርስ ዴምቤሌ ወርልድ ክላስ ተጫዋች ነው። ላይክ ባላንዶርም መልቶ አሳይቷል። ዋንጫም እንትን ቻምፒየንስ ሊግም የሊጉንም ካፕ በቃ ያልጠራረገው ነገር የለም። ስፔንም እንደምታውቁት ነው። ሶ ዴምቤሌ ይመቸው። እስኪ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይመቻችሁ። ፍራንስ እንግዲህ ከሚያስፈራ ንግግር ጋራ ማለት ነው 4-1 አሸንፋለች። የሚያስፈራው ንግግር ምንድነው ነግራችኋለሁ በዚህ ቪዲዮ ማለት ነው። ይላችሁ ሙሉ የምድቡን ጨዋታ ሶስቱንም አሸንፈዋል። ሶስትና ከዛ በላይ እያገቡ ነው ያሸነፉት። የዛሬውን 4-1 ነው ያሸነፉት። ማን የዛሬውን ጨዋታ ኦፍ ኮርስ ኖርዌይ በቤንች ነው የገቡት። ፍራንስ ግን ቀልድ አላቅም ነው ያላችሁ። ገብቷችኋል? ቀልድ አላቅም። ቀጣይ ራውንድ ላይ ሁሉም ቲም ትፈራኛለን ያለው ገብቷል አይደለም? የያዝኳቸው ተጫዋቾች እንዳለ ያስፈራሉ። ዴምቤሌ ሃትሪክ ይሰራባል፣ እምባፔ ደግሞ ከፈለገ ሁለት ምናምን ያገባባል እያለ እየተናገረ ነው ያለው። ገብቷል? ፍራንስ ዱዌ ያለ ዱዌ ደግሞ አገባባቸው ዛሬ። ኦሊሴ ያለ ኦሊሴን በጣም ትፈራዋለ። ዴምቤሌ በጣም ያስፈራል። ሃትሪክ ሰርቷል ፈርስት ሃፍ ላይ። እምባፔ ያለ ኦፍ ኮርስ እምባፔ ደግሞ የወርልድ ካፕ ጎት ነው። ገብቷል አይደል? ኔክስት ራውንድ ላይ ማንኛውንም ቲም ብናገኛችሁ በየትኛውም በኩል ብንሆን እኛ ፌቨራይት ነን የሚል መልእክት ነው ያስተላለፉት ፍራንሶች ማለት ነው። የምሬን ማሏሻችሁ ነገር ልምተራችሁ ይገባል እነዚህን ሰዎች። ምክንያቱም ይሄ ሰውዬ ለባላንዶር እየተጫወተ ያለው ሁለተኛስ እምባፔ ለሌላ ባላንዶር እየተጫወተ ያለው ገብቷል። እምባፔ ፈርስት ባላንዶር ለማሸነፍ ነው እየተጫወተ ያለው። ኦሊሴ ቀን ከወጣለት እሱም ባላንዶር ይበላል ዘንድሮ ታውቃላችሁ አይደለም? 3-4 ጎል ምናምን ሰሚፋይናል ምናምን ጥሎ ማለፎቹ ላይ የሚያገባ ከሆነ ኦሊሴ ራሱ በጣም ያስፈራል። ገብቷችኋል አይደለም? ዴምቤሌ ግን እስካሁን ባለው ፌቨራይት ነው።